ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? ዛሬ እንግዲህ ትንሽ ጉንፋን ስለያዘኝ አስቀድሜ ይቅርታ ጠይቃለሁኝ። ትላንት በሰራነው ቪዲዮ ላይ ብዙ አስተያየቶች እየመጡ ነው የሚገኙት። በተለይም የቲጂና የቴዲ ጉዳይ ነው። አፍርባታለሁ ብሎ ስላለ አቁም ያለው እሷ አላጠፋም፣ ጥፋተኛዋ ግን እኔ ነኝ። ማፈሩ ቢኖር መጀመሪያ በቤሎ መውጣቱ ሲኖር ነበር ወይ አደርገውስ ነበር። እንግዲህ ቀደም ሲል እንደገለጽኩት ቲጂ ትላንትና ከድቶኛል የመጣውም ገንዘቤን ፈልጎ ነበር ስትል በአደባባይ በራሷ ዩቲዩብ ቻናል ላይ ሀሳቧን አጋርታ ነበረ። ይህንን ተከትሎ ቴዲ ደግሞ መልስ ሰጥቷል። ምንድነው ያለው? ብዙ ሰው በቃ አሁንማ ሊበላት ነው እንዲህ ሊወስድ ነው አይነት የሚሉ ነገሮችም ነበሩ በሰዓቱ። ለእናንተም በላሽ እንዲሆን ጭምር ነውና እኔ ከማንም ምንም ነገር የማልፈልግ አይነት ወንድ ነኝ። ሪል ባልሆነ ነገር በመሆኑ በጣም ፊል አድርጌያለሁ። በጣም ጀስት ይሄ ፊልም ነው ያለው ነገር ይሄ ነው። ይቅርታ ግን ከመቀበጥ ብድግ ቤቷ ሄድኩት ለስራ ነው። በስራ ጉዳይ የተገናኘ ነው። ኢንተርቪው እንዳደርጋት ጠይቂያት ነበር። ነገር ግን ባለመመቻቸት ቢያንስ 1 አመት ያህል ቆየ። ከዛ በኋላ ግን እሽቷን ገልጻልኝ ተገናኝተን ቤቷ ሄድኩኝ። ምሳ እየበላን ጨዋታ እየተጫወትን ለምን ወደ ስራ እንቀይረውም ይህን ነገር የሚል ሀሳብ መጣ። እየበላን እየጠጣን ነበረ። ይህን ነገር ወደ ስራ እንቀይረው ብለን ጀመር ነው። ሁሉም ነገር የውሸት ነው ሲል ቴዲ ምላሽ ሰጥቷል። እኔም እንግዲህ ከማንም ምንም የማልፈልግ ሰው ነኝ፣ እሷም ገልጸዋለች። ገንዘቧን ብዬም አይደለም የመጣሁት እኔ ሲል ተናግሯል። ምናልባት እሷ ኦፊሻሊ ስለወጣ ይሆናል የሷ ገንዘብ፣ የኔን ገንዘብ ምን የምታውቁት ነገር አለ? በቂ ነገር አለኝ ሲል ነው ሀሳቡን የገለጸው። እኔ እንዲያውም ለእሷ ትዳር ጨነቅ ነበር። እሷ እንዲያውም ምንም አልመሰላትም። እሷ ናት የተቀበለችው፣ ሀሳቡን የሚያመጣችው እሷ ናት። እውነቱ ይህ ነው። እህትና ወንድም ሆነን ከዚህ በኋላ መቀጠል እንችላለን ሲል ሀሳቡን ገልጿል። እስካሁኑ ቀረጻ ሁሉ የውሸት ነበር፣ ለስራ ነው ሲል ነው የገለጸው። ቆይ ምን ነበር ምለው? አንተም በማግኘት ደስተኛ ነኝ። ከምድቹዋለሁ ነው ራሱ ቲጂ አንተም በማግኘት ደስተኛ ነኝ። ህይወት የሚዋርተው አይደልሽ እንደማልቀስ ነገር እስቲ ተይዛሪ አይለቀስም። እኔ የኦዲየንስን ስሜት ነው ሼር የማደርገው። ቲክቶክ ላይ የለቀቃቻቸው ቪዲዮዎችን አስመልክቶ ለምን ኢንተርቪው አላደርግም ብዬ አሰብኩኝ። ደወልኩላት፣ ለኢንተርቪው ቀጠሮ ያዝን። ነገር ግን ረጅም ጊዜ ባለመመቸት ላገኛት አልቻልኩም። ተደጋጋሚ ደወልኩላት። እንዲያውም ለእናቴ 7 አመት በነጻ ጸበል ጸዲቅን ሁሉ አድርጋልኛለች። ትእዛዝ አዝዣት ነበረ። ሳዛት ለአንተ ከሆነ ለእናትህ ከሆነ እኔ በነጻ አንድ አገልግልና ጠላ እችላለሁ በሚል የእናቴን 7 አመት ራሱ በነጻ እንዲያንን አብለታልኛለችና በዚህ እጅጉን አድርጌ አመሰግናለሁ ብሏል። ከዚህ በኋላ ነው እንግዲህ ቤቷ ጋብዛኝ ብዙ ነገሮችን ከተጫወትን ምሳ ከበላን ከጋበዘችኝ በኋላ ይሄን ነገር ወደ ስራ እንቀይረው ብላ አሰበች። ሀሳቡን የሚያመጣችው እሷ ናት። እኔ በወቅቱ በጣም ለትዳሯ ተጨንቄ ነበረ። እሷ ግን ምንም አልመሰላትም። እኔ በሰዓቱ ሚስትም ስለሌለኝ አድርጌዋለሁ። በተለይ ጠይም ሴት እወዳለሁ፣ ሚስቴን ግን አሳያችኋለሁ ብሏል። ከዛም በኋላ እንግዲህ ቬሎ ሜካፑ ተዘጋጀ፣ ሰራ ነው። ሰው ቪዲዮን ወደደው። ከዛ በኋላ የእውነት ባልና ሚስት አድርጎ ቆጠረን። ግማሹ ገንዘቧን ሊበላን የገባው ይላል፣ ግማሹ ደግሞ ብቻ ብዙ ሀሳብ ተሰጠ። እኔ ግን እስካሁን ድረስ የነበረው ቆይታችን የእውነት ጋብቻ ሳይሆን የውሸት ነው። በፍጹም ለስራ እንጂ ወደ ትዳር እኔና እሷ ልንገባም አንችልም። ከዚህ በኋላም ግን እህትና ወንድም ሆነን መቀጠል እንችላለን እሷ ፈቃደኛ ከሆነች ብሏል። ነገር ግን ሁለተኛ ቪዲዮ እንድንሰራ ጠይቂያት ነበረ። ነገር ግን እሷ ፈቃደኛ አልነበረችም ብሏል። ነገር ግን ብዙዎችን ደግሞ ሲያወናብድ የነበረው ምንድነው? ቤት ውስጥ ተኝቶ እንግዲህ ወደ ቤተክርስቲያን ለመሄድ ስትቀሰቅሰው ተነሳ አንተ እንቅልፋን ባሌ እያለች በጣም የእውነት የሆኑ ብዙ ነገሮችን እንመለከት ነበርና እንዴት የውሸት ሊሆን ይችላል? ይሄ ፌክ ነው። ምክንያቱም ሲለያዩ ነው ወይ የውሸት ነው የሚሉት የሚል ሀሳብም ደግሞ ከተለያዩ ወገኖች እየመጣ ነው። ከዚህ ባሻገር ደግሞ ትግስትም ትላንትና በለቀኩት ቪዲዮ ላይ የተናገረቻቸው ብዙ ነገሮች አሉ። ምን ነው የሚያሳፍረው? እኔ ታሳፍረኛለች ያለው ነገር በጣም ልቤን ጎርቶታል፣ ውስጤን ጎርቶታል። ምን ያሳፍራል? እኔ ጠንካራ የስራ ሰው ነኝ፣ የኢትዮጵያ ሕዝብ የሚወደኝ የሚያከብረኝ ሴት ነኝ ስትል ገልጻለች። አንዴ የፈሰው አይታፈስም፣ የሆነውም ሆኗል። ጉብዝ ብዬ እየሰራሁኝ ልጆችን እያሳደግኩ ነው የምታገኘው። ከዚህ በኋላ ድጋሚ እንደዚህ አይነት ነገር አላደርግም።
ቲጂ አገልግልም አክላ ምንድነው ያለችው እዚህ ነገር ውስጥ የገባውትኝ መልካም ስራ ለመስራት ብዬ ነው ለክፋት ወይም ደግሞ ህዝብን ለማጓጓት ብዬ አይደለም አፍርባታለሁ የሚለው ነገር በእውነት በጣም የሚያሳዝን ነው እስካሁን ድረስም ውስጥ የተጸጸተ ነው የሚል ሐሳብ ሰጥታለች በነገራችን ላይ ይሄንን አስመልክቶ ቴዲ ለምን ይናታናግረኝም እኔ አላልኩም እንዴት ልል ይችላልው ቲጂ በስራዋ ጠንካራ ብዙ ስራ የምትሰራ ብዙ ሰው የሚወዳት ምንም ማይጣላት ልጅ ናት እንዴት እኔ ተሳፍረኛለች ልል እችላለሁ ሲል ሐሳቡን ሰጥቷል ምላሽ ሰጥቷል አመጣጡም ኢንተርቪው ላድርግሽ አሻሮ ስትቆይ ወይም ወጥ ስትሰሪ ወይ የሆነ ነገር ስታደርጊ አገልግል ስትቋጥሪም ቢሆን ቪዲዮ ልስራሽ በሚል ነው የጀመርነው ነገር ግን ጊዜ ስላልነበረኝ ወደ ኋላ ጎትቼው ነበር በስተመጨረሻ ይህ ነገር ተሳካ ስራውን ሰራን የሚል ሐሳብም አጋርታለች የእውነተኛ ትዳርም ይሁን የውሸትም ይሁን ለድራማም ይሁን ስራዬን በሚገባ ተወጥቻለሁና ምኑ ጋር ነው ታሳፍራለች ያለው ከዛ በኋላ ግን ብዙ ማስታወቂያዎች ይመጡ ነበርና ማስታወቂያዎች ሲመጡ ስራዎች ሲመጡ በድጋሚ ይደውልልኝ ጀመረና እኔ ደግሞ ያቺ ታሳፍረኛለች ያለችው ቃል ከውስጥ ያልወጣ ስላለኝ የፈለገ ማስታወቂያም ቢመጣ ለመስራት ከሱ ጋር ዝግጁ ስላልነበርኩኝ ሲደውልልኝ አላነሳም ስልክ መዘጋበት ነበርና አሁን ለዛ ነው ይህን ነገር አደባባይ ያወጣሁት ብላ ሐሳቧን አጋርታለች ቲጂ ከዛ በኋላ ግን ጓደኞቹና የተለያዩ ሰዎች ለምንድነው የቴዲን ስልክ ማታንሽለት ብለው ሲደውሉልኝ እኔ ማላነሳበት የራሴ ምክንያት አለኝ ታሳፍረኛለች ብሏል ስለዚህ እኔ ማሳፍር ሰው ኮንኩኝ ከኔ ጋር ማስታወቂያ መስራቱን እንዲሁም ደግሞ ምንም አይነት ቀጣይ ስራ ከኔ ጋር እንዲኖረው ስለማልፈልግ ስልኩንም አላነሳም ምክንያቱም ታሳፍረኛለች ብሏል ማስታወቂያ ሲመጣለት እውቅና ሲያገኝ ነው ወይ ድጋሚ እንደገና የሚደውልልኝ ስለዚህ አላነሳም የሚል ምላሽ ሰጥቻቸዋለሁ ብላለች በስተመጨረሻም ቲጂ ምንድነው ያለችው እኔ ነኝ ጥፋተኛ ምክንያቱም መልካም ስራ እሰራለሁ ብዬ እንዲህ አይነት ጣጣ ውስጥ ገብቻለሁኝ በተለይ ታሳፍረኛለች ብሎ ለጓደኞቹ የተናገረው ነገር በኤቪደንስ በማስረጃ ነው ያለኝና ምንም ያክል ቢዋሽ ማስረጃው የሚዋሽ አይደለምና ሊዋሸኝ አይችልም አሁን ደግሞ ማስታወቂያ ሲመጣ በድጋሚ ወደኔ መጥቶ አብረን ስራ ያያለ ነው እኔ ደግሞ ስልኩን ማንሳት አልፈልግም እሱንም አልፈልገው እሱ ደግሞ በተቃራኒው ምንድነው ያለው ብዙ ማስታወቂያዎች እየመጡልን ነው ብዙ እውቅና እያገኘን ነው ስለዚህ አብረን ብንሰራ ደስ ይለኛል ብዙ ማስታወቂያዎች እየመጡ ስለሆነ እንደ እህት እንደወንድም አብረን መቀጠል እንችላለን እኔም ወንድሟ ነኝ እሷም እህቴ ናት ሲል ነው ሁለቱም በየራሳቸው ሐሳባቸውን እየሰጡ የሚገኙትና እንግዲህ እንዲህ አይነት ድራማ ጥሩ ነው ወይስ መጥፎ ነው ብዙ ሰዎች ተደስተውበት እንኳን ለዚህ ያበቃሽ ልፋትሽ ዋጋ አገኘ እያሉ ብዙ ሰዎች ሐሳብ ያጋሩ ደስታቸውን እየገለጹ ነበር ነገር ግን በስተመጨረሻ እንዲህ አይነት ድራማ መሆኑ ደግሞ ብዙዎችን አበሳጭቷል ለማንኛውም ምን ተሰማችሁ ሐሳባችሁን ያጋራችሁን ቆዩ ይህንን ቻናል ላይክ ሰብስክራይብ እንድታደርጉ ጋብዣችኋለሁ መልካም ጊዜ ሰላም ቆዩን